ሴቶች የሚርቁት ወንድ ምን አይነት ወንድ ነው? ሴቶች የምንርቀው ወይም ደግሞ ምርጫችን ያልሆነው የምንተወው ምን አይነት ወንድ ነው? ምናልባት አንዳንድ ወንዶች ሴቶች የሚርቁት፣ ሴቶች የሚጠሉት፣ ሴቶች የማይፈልጉት ወንድ ምን አይነት ነው የሚለውን ባለማወቃቸው የተነሳ ብዙ ሴቶች እየራቋቸው ይገኛሉ። ዛሬ በሳቢሳ ሴቶች የሚርቁት ምን አይነት ወንድ ነው፣ ምን አይነት ባህሪ ያለውን ወንድ ነው የሚለውን ነገር በደንብ እናወራበታለን። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። ሴቶች የሚርቁት አንደኛውና የመጀመሪያው ወንድ አምባገነን ወይም ደግሞ ጨቋኝ የሆነ ወንድ ነው። ጨቋኝ የሆነ ወንድ ምንድን ነው ስንል ይሄ ድሮ ላይ ምናምን እንደመጨቆን ይሄ መማታት ማጋጨት ምናምን ሳይሆን መሪ ነኝ የሚል እሱ ብቻ ቤቱን መምራት የሚፈልግ ሚስቱን ምንም አይነት ቦታ ውስጥ የማያስገባት ምንም አይነት ሀሳብ ውስጥ የማያስገባት ወንድ ነው ሴቶች የሚርቁት የሚጠሉት። እንዲህ አይነቱን ወንድ እንኳን ለትዳር እንኳን የልጆች አባት ለማድረግ አይደለም ቀርቶ ለፍቅር ጓደኝነትም ማንም አይፈልገውም። ምክንያቱም የሚጨቁንን የሚያሰቃይን ሰው ማን ሊፈልገው ይችላል? ለምሳሌ የሆነ መንግስት መጥቶ ስልጣን ላይ የወጣን መንግስት በጣም የሚጨቁን ከሆነ ነፃነት የማይሰጥ ከሆነ ማን ይፈልገዋል? ሁሉም ሆይ ብለው ይነሱበታል፣ አንዴ ይንጫጫሉ። ሁላችንም እንደዛ ነው የምናደርገው። እና ይሄም ወንድ ጨቋኝ ወንድ ሁልጊዜ እኔ ነኝ የማውቀው፣ ሁልጊዜ እኔ ነኝ እንትን የምለው እንደ አምባገነን መሪ ነው። አምባገነን መሪ በቃ ሁልጊዜ እንዴት እኔ ነኝ እንዲማደርገው፣ እኔ ነኝ እንዲፈጽመው፣ እኔ ያልኩት ይሁን ብቻ የሚል በጣም መጥፎ ወንድ ነው። የመጥፎ ወንድ ባህሪ ነው። ይሄን ወንድ ሴት ልጅ በፍጹም አትፈልገውም፣ ትርቀዋለች። ለዛ ነው አንተ ምናልባት እዛ ውስጥ ከሆንክ ይሄ ጨቋኙና አምባገነኑ ወንድ ሆነህ ሊሆን ይችላል ሴቶች እየራቁህ ኢቭን ያገባሃት ሚስትህ የልጆችህ እናት አልፈልግህም እያለች ጥላህ እየሄደች ያለበት ምክንያት ይሄ ሊሆን ይችላል። ስለዚህ ራስክን ዞር ብለህ ይኸው ምንድነው እያደረግኩ ያለሁት? እኔ ጨቋኝ ነኝ እንዴ? እኔ አምባገነን ነኝ እንዴ? አንዳንድ ጊዜ አንዳንድ ወንዶች አውቃችሁ የሚሆን ሳታውቁት ታደርጉታላችሁ። በተለይም ደግሞ ሳታውቁት ማለት አምባገነንነት መገለጫው ለእናንተ ሌላ መንገድ ሆኖ እናንተ አምባገነንነትን ጨቋኝነትን እየገለጻችሁት ያለበት መንገድ የተለየ ይሆንና እንዲህ አይነት ድርጊት ትፈጽማላችሁ። ያኔ ሴቶች ይርቃችኋል። ኖ እኔ እኮ በጣም ጥሩ ሰው ነኝ፣ እንዴት ትርቀኛለች? እኔ እኮ መልካም ወንድ ነኝ፣ ከሌሎቹ የተሻልኩኝ በቃ ምናምን ትላለህ። ግን አንተ ምናልባትም ጨቋኝነት ግን እንደ አራድነት፣ እንደ ጀግንነት፣ እንደ ጥሩ እንደ መልካም ነገር ቆጥረው ሊሆን ይችላል። ግን ደግሞ በጨቆንካ ቁጥር የሆነ ነገርህ ላይ የሆነ ህይወትህ ላይ እያንዳንዱ ህይወትህ ላይ የማታስገባት ከሆነ ማን ይፈልግሃል? በዚህ ዘመን በዚህ ነፃነት ባለበት ዘመን ሁሉ በነፃነት የሚንቀሳቀስበት በተለይም የሴት ልጅ መብት ተብሎ በመጣበት ጊዜ የሚጨቁን ወንድ ጋር ማንም ሴት የመኖር ፍላጎት የላትም። ሁለተኛው ሴቶች የሚርቁት ወንድ ግንኙነት የጠመው ወንድ ምንድነው? ግንኙነት ብትሉ ቅንዝራም ሴሰኛ የሆነ ወንድ ምናልባትም ያልጋ ላይ ጨዋታ ወይም ደግሞ ግንኙነት በተቃራኒ ጾታ መካከል ያለ ግንኙነት የሚያስደስት ነገር ነው፣ ወይም ደግሞ ሁለቱም ግዴታ ነው፣ ለህይወታችን ዋስትና መሰረቱ ነው። በቃ ምንም ጥርጥር የለውም። ግን ደግሞ አንዳንድ ወንዶች አሉ ቅንዝር ያሉ ሴሰኛ የሆኑ ሴት ልጅ ሲያት ጭኗ ውስጥ መግባት የሚፈልጉ እንዳያት የሚያስበው አልጋ ላይ ስለመጋደም አልጋ ላይ ስለመተኛት ኢቭን አግኝቷት እንኳን አብራት ቁጭ ብሎ ሻይ ቡና እያለ እሱ የሚያወራው ስለ አልጋ ላይ ጨዋታ ማታ አብረው ስለመተኛታቸው ማታ እንዴት ነው ምን ሆነው እንዴት ነው የምናድረው እንደዚህ አድርገን እንደዚህ ብለን እንደዚህ ተኝተን እያለ ስለ አልጋ የሚያወራ ቅንዝራምና ሴሰኛ የሆነው እንዳለ ዝሙት ይባላል። እምነታዊ ነገሩም ዝሙት ፈጻሚ ወንድ ወይም ደግሞ ዝሙተኛ ሴት እንደሚባለው ይሄ በቃ ሴሰኛ ለምንም እሷን አግኝቷት ኢቭን እንኳን ስሜቱን መቆጣጠር የማይችል ወንድ ያንን ወንድ ሴቶች ይርቁታል። ምክንያቱም እንደዚህ አይነት ቅንዝራም ወንድ ወይም ደግሞ ሴሰኛ ወንድ ለጊዜው እንጂ እስከ መጨረሻው ድረስ አብሮ የመዝለቅ እድሉ ጠባብ ነው። በቃ ወዲያው ንፍስ ብሎ እንደ ንፋስ የሆነ ድንገተኛ ንፋስ መጥቶ ቶሎ አይደለም እንትን የሚል ድንገተኛ ንፋስ መጥቶ የሆነ ነገር ወይ አጥፍቶ ይሄዳል ወይ ደግሞ ሳያጠፋ ድንገት ነፍሶ ይሄዳል። ልክ እንደዛ ይሄም ቅንዝራም ወንድ በቃ ይመጣል። በቃ እንዲህ ነው ፍፍፍ ብሎ ያወራል። ከዛ ከሷ ጋር ከተኛ በኋላ አይገኝም። ስለዚህ እንደማይገኝ ስለምታውቅ ሴት ልጅ ደግሞ ሂሳብ ትሰራለች። ያን ወንድም በደንብ አድርጋ ነው ትኩረት ሰጥታ የምታየው። ማለት እንደ ወንዶች አይደለም። የኛ ልብ የወንዶች ልብ ስስ ነው ማለት በጣም ተጠራጣሪ አይደሉም አሉ እንደዚህ አይነት ወንዶች። ግን ደግሞ የሴቶች ልብ በጣም ኃይለኛ ስለሆነ ሴት ልጅ ለማፍቀርም ትዘገያለች፣ የሆነን ሰው ለመተውም ትዘገያለች። ስለዚህ ቅንዝራም ወንድ ሴቶች አብዝተን እንርቀዋለንም እንጠለዋለንም።
ሶስተኛው ሴቶች የሚርቁት የወንድ አይነት የሚጫን ወንድ ነው። ጫና የሚፈጥር ማለት በቃ እንዲህ ማድረግ አለብሽ ካለ እንዲህ ማድረግ አለብሽ ነው የሚል። የሆነ ቦታ ሂጅ ካለ የሆነ ቦታ መሄድ አለብሽ እንደዚህ የሚል ወንድ ከመጀመሪያው ካምባገነኑ ወንድ ጋር የመመሳሰል ነገር አለ። በቃ እሷ ለምሳሌ ሻይ መጠጣት አትወድም እንበል፣ እሱ ግን ሻይ መጠጣት ይወዳል። ስለዚህ አይ ኖ ሻይ መጠጣትማ እንዴት አትወጅም? መውደድ አለብሽ፣ መጠጣት አለብሽ፣ ሻይ እኮ እንደዚህ ነው፣ ሻይ እኮ ጥሩ ነው እያለ የሚጫን ቀሚስ መልበስ የማትወድ ሴት ከሆነች ቀሚስ መልበስ አለብሽ ብሎ የሚጫን ወንድ፣ ይሄን ወንድ ማንም አይፈልገውም። ምክንያቱም ሁላችንም በነፃነት መኖር እንፈልጋለን። ነፃነትን የሚጠላ ሰው በፍጹም የለም። ምናልባት ጫናን ተቋቁማ የምትኖር ሴት ምን አይነት ሴት መሰለች? በጣም ደካማ የሆነች በእውቀትም በገንዘብም በሁሉ ነገር በራስ መተማመን የሌላ ሴት እየተጫንካት እየጠላችህ በጣም በአንተ ላይ ጥላቻ አድሮባት ግን ለገንዘብ ስትል አብራ ልትሆን ትችላለች። ይሄም ደግሞ ፍቅር አይባልም። ቀጭ ሴት አንተ ጫና አድርገባት አንተ ባልካት ነገር እየተመራች ስለኖረች ትወድሃለች ወይም ደግሞ ታፈቅርሃለች ማለት አይደለም። ምርጫ ስለሌላት ገንዘብህን ብላ ስለመጣች ወይም ደግሞ ገንዘብ ስለሚያስተዳድራት አብራ ልትሆን ትችላለች። አራተኛው ሴቶች የሚርቁት ወንድ የሚቀያየር ወንድ። አንዳንድ ወንዶች አሉ እስስት እንል አይደለ? እስስት ተቀያያሪ ናት። አሁን ይኸው በሆነ ከለራዊ ታህት አሁን የሆነ ነገር ትፈጥራለች እና አንዳንድ ወንዶችም እንደዛ ናቸው የሚቀያየሩ። አሁን መልካም ሰው ነው ብለው ሳንጨርስ የሆነ ሰዓት መጥፎ ሰው የሚሆን የሆነ ሰዓት ውይስ እኮ በጣም እኮ ምስኪን ነው ብለን የሆነ ሰዓት ክፉ የሚሆን ከዛ የሆነ ሰዓት ደግሞ ጅል ስንለው የሆነ ሰዓት ብልጥ የሚሆን የሆነ ሰዓት ሳቀ ስንለው የሆነ ሰዓት ደግሞ ኩስትር ብሎ ሲሪየስ ሆኖ የሚገኝ ወንድ ነው። ይሄንን ወንድ ማንም አይፈልገውም። የሚቀያየር ወንድ ነው። በራሱ ስለማይተማመን ይመስለኛል እንደኔ። ምክንያቱም ጥሩ ሰው ነኝ ብሎ ሲያስብ መጥፎ የሚሆነው ጥሩ ሰው ሆንኩኝ፣ ሰዎች እንዲህ አሉኝ፣ ሰዎች እንዲገምተውኛል፣ ከዛ ደግሞ ክፉ ሲሆን ክፉ አሉኝ እያለ ወደ መልካምነት የሚቀያየር ተቀያያሪ ባህሪ ያለው ወንድ ማንም አይፈልገውም። እንኳን ሴት ወንዶችም ብትሆኑ እንዲህ አይነትን ወንድ በጓደኝነት አትመርጡትም። አምስተኛውና የመጨረሻው ሴቶች የሚርቁት የወንድ አይነት ሁሉን እሺ ባይ ወንድ ነው። ሁሉን ታዛዥ፣ በቃ እንደዚህ አድርግ እሺ፣ እንዲህ እንሆን እሺ፣ እንዲህ እንግዛ እሺ፣ እንዲህ በል እሺ፣ እንዲህ ሂድ እሺ፣ እንዲና እሺ። ይሄን ወንድ ምናልባትም ሴቶች ለለስ ሲታዘዛቸው ኦኬ ጥሩ ነው ምናምን ብለው ዝም ብለው ጀስት ይጫወቱብህና ዝም ብለው ለጊዜ ይጠቀሙብህ ይችላሉ እንጂ በፍጹም አብረውህ አይሆኑም። ለምን መሰለ በአብረውህ የማይሆኑት? አንደኛውና የመጀመሪያው አንተ ነገ ከነገ ወዲያ ይሄ ሰውዬ፣ አንዳንድ ሴቶች እንዲህ ይላሉ፣ ይሄ ሰውዬ ግን እንዴት ነው ነገሩ? ሁሉን ነገር እንደዚህ አድርግ ስለው እሺ ይላል፣ እዚህ ሂድ ስለው እሺ ይላል፣ እዚህ ሁን ስለው እሺ ይላል፣ እስከሚያገኘኝ ነው የሚል ግምት ይገምታሉ። ከዛ ሁለተኛው ደግሞ ነገ ይሄን ሰውዬ አግብቼው እየኖርኩኝ በቃ የሆነ ነገር ልንግባ ብለው እሺ ብሎ የሚገባ አይነት ነው። እኔ ኮስተር ያለ ወንድ ነው የሚመቸኝ፣ እኔ ቤቱን መምራት የሚችል ኮራ ያለ ወንድ ነው የሚመቸኝ ይላሉ። እንደዚህ አይነት ወንድ ማንም ሰው አይፈልገውም። ሁሉን እሺ ባይ አትሁን። በራስህ የምትወስን ሰው ሁን። እሷ ስላለችህ የሆነ ሰው ስለጎተተህ የሆነ ሰው እንሂድ ስላለ የምትሄድ ወንድ አትሁን። ምናልባትም አግብቸው የሆነ ሰው መጥቶ አንተ ሚስትህን ፍታት ቢለው እሺ ሊል ይችላል እኮ። ይሄ ሁሉን እሺ የሚል በራሱ እንዴት አይወስንም? በራሱ ማሰብ አይችልም ማለት ነው? ጭንቅላቱ አይሰራም እንዴ ምናምን የማለት ነገር ስለሚኖር ሁሉን እሺ ባይ ወንድ አትሁን። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራሜ ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቲክቶክ ላይ ገብታችሁ ሳቢሳ ብላችሁ ፎሎ አድርጉኝ። መልካም ጊዜ